ሃይ ሰላም እንዴት ናችሁ? የምንወዳችሁ የዚህ ዩቲዩብ ቻናል ቤተሰቦች ዛሬ ይዘንላችሁ የመጣ ነው ግሎባል ትሬንድስ ከባለፈው ከፓርት 2 የቀጠለ ቻፕተር 2 ማለት ነው የቀጠለ ፓርት 3 ይዘንላችሁ መተናል። በዚህ ቪዲዮ እንግዲህ በተቻለ መጠን ትንሽ የተንዛዛ ስለሆነ ሞጁሉ በፓወርፖይንት ነው ያቀረብንላችሁ ያለነው። በተቻለ መጠን አጠርና ግልጽ ለማድረግ እየሞከርን ነው እናቀርብላችሁ። ተከተሉ። Part 3 Foreign Policy Behaviors, Patterns and Trend. Foreign policy behaviors refers to the actions states take towards each other. እንግዲህ foreign policy behavior ማለት እንደምታውቁት ባህሪ ማለት ነው። የአንድ መለያ ባህሪ ማለት ነው አይደል? የሆነ አካል መለያ ባህሪ behavior ይባላል። So foreign policy behavior ሲሆን ደግሞ አክሽን ነው። behavior የሚያሳየው አክሽን ነው አይደል? take towards each other ሀገራት አንዱ ከአንዱ ጋር በሚያደርገው ሪሌሽንሺፕ የሚወስደው እርምጃ ወይም ደግሞ ፍላጎቱን ናሽናል ኢንተረስቱን አቺቭ ለማድረግ የሚሄድበት መንገድ ነው። ለምሳሌ ዲፕሎማቲክ፣ ኢኮኖሚክ ፐኒሽመንት ኤንድ ኢኮኖሚክ ሪዋርድ ሊሆን ይችላል። ባስሲል ጦርነትም ሊሆን ይችላል። ያቺ ሀገር የምትከተለው ወይም ደግሞ ፍላጎቷን ለማስፈጸም የምትጠቀምበት ሜትድ ማለት ነው foreign policy behavior ማለት። Patterns of foreign policy behavior can be identified. አርኖልድ ወልፈርስ የተባለ ስፔሻሊስት in a field of international relationship ማለት ነው ምንድነው ሰጀስት ያደረገው? suggest that all foreign policy behavior ultimately boils down to three possible patterns. ማንኛውም foreign policy behavior በሶስቱ ውስጥ ይካተታል። self preservation, self extension and self abnegation. Let's see one by one. Self preservation or maintaining the status quo. self preservation ማለት አንዲት ሀገር በዓለም ፖለቲክስ ውስጥ ከፍተኛ ፓወር ከነበራትና ሌሎች ሀገራት ያንን ፓወር ሊገዳደሯት የሚችሉ ህጎችን እንዲወጡ ወይም እንዲረቁላቸው ጥያቄ ማቅረብ የሚያበዙ ከሆነ ያንን ነገር እንዳይደረግ የምታደርገው ጥረት ሰልፍ ፕሬዘርቬሽን ይባላል። ራስን የማስቀጠል ሜንቴኒንግ ዘ ስታተስ ኮ ስታተሷን በዓለም ላይ ያላትን ስታተስ ደረጃ የማስቀጠል ጥያቄ ማለት ነው። the second self extension ማለት ደግሞ አንዳንድ አዲስ ኢመርጂንግ ፓወር ያላቸው ሀገራት ለምሳሌ ራይት ነው ጀርመኒ፣ ቻይና፣ ህንድ፣ ሳውዝ አፍሪካ በቅርቡ ፓወርፉል እየሆኑ በኢኮኖሚ በጣም ዴቨሎፕ እየሆኑ የመጡ ሀገራት ላይክ እንደ ሳውዝ ኮሪያ ምናምን። እነዚህ ሀገራት እስካሁን የነበረው ህግ የአንዲት ሀገር ብቻ እስኪመስል ድረስ በአንዲት ሀገር የሚዘወር ነው። ስለዚህ ለኛ ጥቅም ሲባል ለራሳቸው ጥቅም ማለት ነው ሪቫይዚንግ ዘ ስታተስ ኮ ኢን ዋንስ ኦውን ፎቨር ማለት ነው። ለራሳቸው ጥቅም ለራሳቸው ፍላጎት ሲሉ ህጉ እንዲሻሻላላቸው መጠየቅ ማለት ነው። ሶስተኛው ሰልፍ አብኔጌሽን ነው። ይሄኛው ደግሞ ሪቫይዚንግ ዘ ስታተስ ኮ ኢን ሳም ኤልስስ ፋወር ነው። አንዱ የሆነ ፓርት እንዲቀየር ሲፈልግ ለሌላ ሰው ለሌላ ሀገር ከሌላ ሀገር ጎን ለመሆን ሪቫይዝ እንዲደረግ መፈለግ ማለት ነው። ለምሳሌ አንዲት ደሃ ሀገር ልትሆን ትችላለች ለጀርመኒ ወይ ደግሞ ለቻይና ሲባል ቻይና ያቀረበችውን ጥያቄ ከቻይና ጎን ሆኖ ጥያቄውን መቀበል ማለት ነው። ነገር ግን ሞር ስታተስ ኮ ወይም ፋቮሩ ለማን ነው? someone else like ለቻይና ሊሆን ይችላል። The foreign policy patterns of countries such as United States can be categorized as self-preservation. ለምን self preservation ውስጥ ተመደበ ነው? ዩናይትድ ስቴትስ አሁን ላይ ዩናይትድ ስቴትስ በተለምዶ ምን ይባላል? የአሜሪካ የተባበሩት መንግስታት ድርጅት ማለት ነው። የአሜሪካ ኤጀንት ነው። የአሜሪካ ጉዳይ አስፈጻሚ ነው። በአሜሪካ ሰዎች የሚዘወር፣ በአሜሪካ ድርጅቶች የሚዘወር፣
ባለስልጣናት የሚዘውር ኤንድ ተመልሶ ደግሞ ለአሜሪካ የሚሰራ ድርጅት ነው ይባላል አይደል? ሶ ይሄ እንደ ሰልፍ ፕሬዘርቬሽን የሚቆጠረው የዩናይትድ ስቴትስ ወይም ደግሞ የተባበሩት መንግስታት ድርጅት መተዳደሪያ ደንብ ይሻሻል ሲባል ማን ነው አይሻሻል የሚለው? አሜሪካ ነች። ስለዚህ አሜሪካ ሱፐር ፓወር ሆና ስለቆየች ያንን ስታተስ ኮዋን ማጣት ስለማትፈልግ እንዲቀጥል መስራት ማለት ነው። one can say that the international institutions ለምሳሌ IMF ኢንተርናሽናል ሞኔታሪ ፈንድ ማለት ነው፣ ወርልድ ባንክ፣ WTO that were established following Second World War have been strongly shaped by United States። አያችሁ በዩናይትድ ስቴትስ በአሜሪካ እነዚህ በሙሉ ሼፕ የተደረጉት በአሜሪካ በምትፈልገው መንገድ። እንደሚታወቀው እነዚህ ሁሉም ከሁለተኛው ዓለም ጦርነት ማብቂያ ማግስት የተመሰረቱ ድርጅቶች ናቸው፣ ኢንተርናሽናል ድርጅቶች ናቸው። ስለዚህ ምንድነው የሚባለው? በአሜሪካ ሼፕ የተደረጉ የሚሰሩትም ለአሜሪካ ነው ተብሎ ይታመናል። The decision-making procedures of such institutions, including the United Nations, are all shaped to serve the global interests of this country. እንግዲህ በዩናይትድ እንግዲህ ይህንን ጨምሮ ማለት ነው ራሱ ትልቁን ድርጅት ዩናይትድ ኔሽንን ጨምሮ ሼፕ አደረገችው። ከላይ እንዳልኳችሁ የሚሰራውም ለዚችው ሀገር ነው ተብሎ ይታመናል ማለት ነው። on the other hand ደግሞ newly emerging powers such as ለምሳሌ እንደ ቻይና በአዲሱ በቅርቡ በጣም ኢመርጅ ያደረጉ ፓወሮች ቻይና፣ ህንድ፣ ብራዚል፣ ጀርመኒ፣ ሳውዝ አፍሪካ and others are competing to restructure the international institutions and different regimes to promote their national interest። የራሳቸውን ናሽናል ኢንተረስት ፕሮሞት ለማድረግ እና የራሳቸውን ፓወር ከፍ ለማድረግ እነዚህ ደግሞ እንደ ዩናይትድ ኔሽን ያሉ ታላላቅ ኢንተርናሽናል ኢንስቲትዩሽኖች እንዲሻሻሉ ሪስትራክቸር እንዲደረጉ እንደገና ሪስትራክቸር እንዲደረጉ ይጠይቃሉ። ሶ ይሄኛው ጥያቄ ደግሞ ምን ተብሎ ይጠራል? ሰልፍ ኤክስቴንሽን ተብሎ ይጠራል። ግልጽ ነው ጋይስ? ግልጽ ነው? የስ ሶ ሰልፍ ኤክስቴንሽን ማለት ምንድነው? ከላይ እንዳልኳችሁ አንድ ሀገር ለራሱ ኒው ኢመርጂንግ ሆኖ ማለት ነው ለራሱ የነበረው ህግ ለሱ ጥቅም አመች ካልሆነ እንደገና ሪስትራክቸር እንዲሆን መጠየቅ ማለት ነው። ኦኬ ሌትስ ሲ ዘ ሰርድ ሞዴል ዛት ሰልፍ አብኒጌሽን። ይህ ደግሞ ምንን ሪፍሌክት ያደርጋል? ሪፍሌክት ዘ ፎሬን ፖሊሲ ትረንድስ ዛት አር ቢንግ ዲስፕላይድ ኢን ለስ ዴቨሎፒንግ ካንትሪስ። ብዙ ጊዜ የሚታየው ማን ላይ ነው? ለስ ዴቨሎፒንግ ካንትሪ ላይ ነው የሚታየው፣ ላይክ አፍሪካ ሀገራት ላይ ማለት ነው። These countries usually fail to defend and promote their national interests in their external relations since they are dependent on foreign aid። አብዛኛውን ጊዜ በፎሬን ኤድ ወይም ደግሞ በውጭ እርዳታ ዲፔንድ የሆኑ ስለሆኑ የራሳቸውን ፍላጎት ፍላጎቴ ነው ብለው ሽንጣቸውን ገትረው የሚከራከሩ ሀገራት አይደሉም። እነዚህ ሰልፍ አብኒጌሽን ላይ የሚመደቡት ማለት ነው። ሶ ምን ያደርጉ ነው? such countries may compromise its long lasting national interests for temporary and immediate benefit። ስለዚህ ናሽናል ኢንተረስታቸውን ዘላቂ የሆነ ናሽናል ኢንተረስታቸውን ስለምን ሲሉ አሳልፈው ይሰጣሉ እነዚህ ሀገራት? ለኢሚዲየት ቤኔፊት እና ለኤድ ብለው ማለት ነው። ለእርዳታና ለእርዳታና ለኢሚዲየት ቤኔፊት ሎንግ ላስቲንግ ቤኔፊት ያልሆነ that benefit is actually benefit but not long lasting benefit። ስለዚህ እነዚህ ሀገራት ምን ውስጥ ይመደባሉ? ሰልፍ አብኒጌሽን ይባላሉ። ኦኬ እንግዲህ ሁለተኛው ፎሬን ፖሊሲ ዳይሜንሽን ይባላል። እንግዲህ ፎሬን ፖሊሲ ዳይሜንሽንም ሶስት አይነት የዳይሜንሽን እንትኖች አሉት። ምን ማለት መሰላችሁ? ፎሬን ፖሊሲ ዳይሜንሽን ማለት አንዲት ሀገር ናሽናል ኢንተረስቷን ስታስፈጽም ወይም ደግሞ ለናሽናል ኢንተረስቷ ስትል የምትከተለው የምትሄድበት አቅጣጫ is called foreign policy dimensions. The dimensions of foreign policy include alignment, scope and modus operandi. Alignment, scope and modus operandi. Let's see one by one.
alignment. What alignment mean? One can identify the alignment tendencies such as alliance, neutrality and non-alignment. እንግዲህ አሊያንስ ማለት አሁንም ወደ ከሁለተኛው የዓለም ጦርነት በኋላ ወደ ቀዝቃዛ የዓለም ጦርነት ፕሮፓጋንዳ ወር ኦር ኩልድ ወር ወደሚባለው የጦር ልውሰዳችሁ። እዛ ጋር ሁለት ክፍሎች ነበሩ፣ ዌስተርን ኤንድ ኢስተርን ማለት ነው። አላይንመንት ኦር አሊያንስ ማለት ወይ አላይን ቱ አይዘር ዌስተርን ኦር ኢስተርን ብሎክ for the sake of their national interest. Neutrality ማለት to join neither of the two blocks ማለት ነው፣ ከሁለቱም ያልሆነ። and non-alignment ማለት ደግሞ ከሁለቱም ሳይሆን ነገር ግን ትንሽ ሆኖ ተሰባስበው የራስን አሊያንስ መፍጠር፣ ከአንድ ላይ መሆን በአንድ ማለት ነው። you see, so alliances are formal agreements to provide mutual military assistance. እንግዲህ በጦርነት ወቅት የሚመጡ ችግሮችን በአንድ ለመፍታት የሚደረግ አሲስታንስ ሙቹዋሊ ነው፣ ለሁለት ለጋራ ማለት ነው። ይሄ አሊያንስ ይባላል። ኒውትራሊቲ ዋስ ኒውትራሊቲ ምን ከላይ ብያችኋለሁ። ኒውትራሊቲ is a stance of formal non partnership in world affairs። እንግዲህ ከየትኛው ፓርቲ ያለ መሆን ማለት ነው። ነን ፓርትነርሺፕ you see ከሁሉም ያለ መሆን is called neutrality. What non-alignment mean? Non-alignment has been the foreign policy pattern of most developing states during Cold War. እንግዲህ ብዙ በኮልድ ዎር ወይም ደግሞ during the period of Cold War ብዙ ዴቨሎፒንግ ስቴቶች ይከተሉት የነበረ ምን ማለት መሰላችሁ? ቅድም ብያችኋለሁ። እነዚህ ሀገራት ከሁለቱም ከኢስተርን ብሎክም ከዌስተርን ብሎክም ላለመሆን ከኢስተርን ብሎክ ላለመሆን የራሳቸውን አላይመንት መፍጠር ለብቻቸው ማለት ነው በአቅማቸው። most developing countries had a movement non-alignment movement የሚባል movement ይከተሉ ነበር ወይም ደግሞ ጀምረው ነበር in which they called foreign policy path or choice or to be followed disregarding both the west and east block policies and alliances. ከሁለቱም አለመሆን ሁለቱም ጋር አይደለሁም ብሎ የራስን መመስረት ማለት ነው። this is called non-alignment you guys. Although that was practically impossible, non-alignment had noble agenda that called for the south cooperation ተብሎ የሚጠሩ ነበር። እሺ አሁን የነን አላይንመንትንና የኒውትራሊቲን ዲፈረንስ ልንገራችሁ። ኒውትራሊቲ ናይዘር ኢስተርን ኖር ዌስተርን ብሎክ ከሁለቱም ያልሆነ ከወርልድ አፌር ውስጥ እኔ ለብቻዬ ብሎ ላይክ ማሳወቅ is neutrality. but ነን አላይንመንት ማለት ደግሞ አሁንም ወደ ዱሪንግ ኮልድ ዎር ወስዳችሁ ከሁለቱም አይደለም፣ ነገር ግን ኒውትራል ላይክ ነን ፓርቲሻንሺፕ አይደለም፣ የራሳቸውን ሌላ ትንሽዬ ግሩፕ መመስረት ችለው ነበር። ኦኬ ሶ ይሄ አላይንመንት ሲሆን ሁለተኛው ዳይሜንሽን ደግሞ ስኮፕ ይባላል። what scope mean? ስኮፕ ማለት አጠር አድርጌ ስነግራችሁ ሀገራት የሚከተሉት ወይም ደግሞ ሀገራት ከሌላው ዓለም ጋር ሲያደርጉ በምን ያክል ርቀት በምን ያክል ስፋት ሪሌሽንሺፕ አላቸው፣ ምን ያክል እጃቸው ረጅም ነው የሚለውን የሚገልጸው ስኮፕ ይባላል። ስኮፕ a second foreign policy dimension is scope of countries activities and interests. some countries have extensive በጣም ሰፊ far reaching አሁንም በጣም ረጅም የሄደ ኢንተርናሽናል ኮንታክት አላቸው፣ while other countries have ደግሞ more limited activities abroad በአብሮዳቸው ወይም ደግሞ in the boundary ብቻ ሊሆን ይችላል። a country's scope of contact can affect the outcomes of disputes and crises. እንግዲህ ስኮፕ ኮንታክታቸው ኔጌቲቭ አፌክት አይዘር ፖዚቲቭ አፌክት ብቻ ግን ለዲስፒዩት እና ለክራይሲስ ለጦርነትና ለቀውስ የሚዳርግበት አጋጣሚም አለ። with regards to the scope of activities
state has in international relations, one can identify at least 3 patterns of foreign policy behavior. Some actors act in global terms. አንዳንድ አክተሮች ብዙ እንግዲህ 3 አይነት ፓተርን ይኖራቸዋል። አንዳንዶቹ ግሎባሊ አክት ያደርጋሉ ላይክ አሜሪካ ራይት ነው። አዘርስ ሪጂናል አክተርስ አንዳንዶቹ ደግሞ በአህጉር አንዲት አህጉር ላይ ሰፊ እጅ መኖር ላይክ ሳውዝ አፍሪካ ራይት ነው አት አፍሪካን ኮንቲነንት and those that follow policy of isolationism. Isolationism means no contact with any countries abroad ማለት ነው። ከማንም ሀገር ጋር ኮንታክት አለመፍጠር። Most countries in the world are essentially regional actors interacting primarily with neighboring states in the same geographical area except for contacts. Frequently, concerning economic issues such as trade with major actors like United States and China outside their region. For example, South Africa is a regional actor in Africa in general and in Southern Africa in particular. እንግዲህ ሳውዝ አፍሪካ እንደ አንድ ቤስት ኤግዛምፕልስ ኦፍ ሪጂናል አክተር ተብላ ትመደባለች። ኢንዲያ ካን ኦልሶ ካን ኮንሲደርድ አዝ ሞስት ኢምፖርታንት አክተር ኢን ሳውዝ ኤዥያን ሪጅን ሶ ኢን ቻይና ኢን ኢንቴሪየር ኤዥያ። ለሳውዝ ኤዥያ ደግሞ ህንድ፣ ቻይና ደግሞ ለሙሉ ኤዥያ እንደ ቤስት ኤግዛምፕል ሪጂናል ተብለው ይመደባሉ ማለት ነው፣ ወይም ደግሞ ይጠቀሳሉ። አይዞሌሽን ደግሞ becomes an increasingly less viable foreign policy orientation. Some of the known global actors such as United States of America, China and the ex-Soviet Union all have passed through period of relative isolation and of mainly regional interests, finally branching out into global concerns. እንግዲህ በዓለም አቀፍ ደረጃ ደግሞ ወይም ደግሞ ግሎባል ኮንሰርን ላይ ሃይ የሆነ ስኮፕ ያላቸው ደግሞ ላይክ እንደ ቻይና የድሮ ሶቪየት ህብረት ወይም ቱዴይ ራሻ ማለት ነው ኤንድ አሜሪካ። ሶስተኛው ሞድ ኦፍ ኦፕራንዲ ኦር ሞደስ ኦፕራንዲ ይባላል። ሞደስ ኦፕሬሽን ኦር ሞደስ ኦፕራንዲ in addition to the alignment and scope dimensions of a country's foreign policy, we can also identify certain patterns of foreign policy behaviors on the basis of the modus operandi, the methods of operation. ምን operation አላቸው? Some countries often rely on multilateral institutions to address different issues. እንግዲህ ኢንስቲትዩሽኖቻቸውን ይጠቀማሉ። እነዚህ ደግሞ ከሌሎች ለየት የሚያደርጋቸው ተቋማትን ነው የሚጠቀሙ። አምነስቲ ኢንተርናሽናል ምናምን ላይክ እያሉ ግብረሰናይ ድርጅቶችም ሊሆን ይችላሉ። እነዛን በመጠቀም የሀገራቸውን ጥቅም ማስከበር ማለት ነው። ኦኬ they may choose to solve problems themselves, still others very much rely on unilateral means. እንግዲህ እነዚህ ሀገራት ብዙ ፕሮብለሞችን ክሬት እያደረጉ ከዛ ያንን ክሬት የተደረገ ፕሮብለም ሶልቭ የሚያደርግ ድርጅት ኢንስቲትዩሽን በመላክ ናሽናል ኢንተረስታቸውን በዛ በኩል ማስፈጸም ሞድ ኦፍ ኦፕሬሽን ይባላል። the more multilateralist a state is, the greater its tendency to seek solutions to problems through diplomatic forums in which several states participate, such as the United Nations, rather than utilizing purely bilateral country to country approach. እንግዲህ country to country ወይም ደግሞ bilateral approach የሚባለውን ከሀገሪቷ በዲፕሎማት አማካኝነት ፊት ለፊት ከመገናኘት ይልቅ ብዙ ጊዜ ምን ታደርጋለች? ላይክ ዩናይትድ ኔሽን ውስጥ ያሉ ካምፓኒዎች ላይክ አሜሪካ ማለት ነው ዩናይትድ ኔሽን ውስጥ ያሉ ቅድም ያልናቸውን እንደ አይኤምኤፍ፣ ወርልድ ባንክ ምናምን እነዚህ የመሳሰሉ ኢንስቲትዩሽኖችን ምን ላይክ ኢንተረስቷን ለማስጠበቅ ወይም ኢንተረስቷን ለማሳካት ተጠቀምባቸዋለች። most developing countries use the multilateral approach to address many issues of concern. okay you guys የዛሬውን ቪዲዮ እዚህ ጋር ጨርሰናል። በኔክስት ፓርት ደግሞ የምንገናኘው ቀጣይ ኢንስትሩመንትስ ኦፍ ፎሬን ፖሊሲ የሚለው ጋር እንገናኛለን። ለዛሬ እዚህ ጋር እናበቃለን። ስለተከታተላችሁን